ታሪክ ሊሰራ ወይንስ ታሪክ ሊደገም ዛሬ የሚመለስ ጥያቄ ነው። አውሮፓዊቷ ሀገር ፈረንሳይ ከአፍሪካ ኩራት ሞሮኮ ጋር ፊት ለፊት ሲጋጠሙ እግር ኳስ ብቻ አይታይም፣ ፍጹም ጦርነት ይነግሳል። ማባበል የሌለበት የቴክኒክ ብቃትና የማይበገር የአፍሪካ ወኔ ሜዳ ላይ የሚጋጩበት፣ አንድ አሸናፊ የሚኖርበት አንድ ውድድር ዛሬ ምሽት ይካሄዳል። ከምሽቱ 5 ሰዓት በሚካሄደው የዓለም ዋንጫው ምርጡ ጨዋታ ላይ አፍሪካውያንና አውሮፓውያን በእኩል ልባቸው ይሰቀላል። አንድ ጥያቄ ያነሳሉ። ታሪክ ይሰራል ወይስ ታሪክ ይደገማል? በዛሬው ቪዲዮአችን ይሄንን እናነሳለን። እናንተ ምን ትላላችሁ? ፈረንሳይ የኳታሩን የዓለም ዋንጫ ድሏን ትደግማለች ወይንስ ሞሮኮ አሸንፋ የአፍሪካውያንን ልብ ጮቤ ታስረግጣለች? ሐሳባችሁን ኮሜንታችሁን እንጠብቃለን። ፈረንሳይ ከሞሮኮ የትም ሊያመልጣቸው የማይገባውን ጨዋታ ታሪክ አጣቅሰን ቁጥሮችን አመሳክረን ማን ያሸንፋል ብለን እንነሳለን። ይሄው ጀመርን። የዓለም ዋንጫ ውድድር ግማሽ ፍጻሜውን የሚቀላቀሉ ቡድኖችን እየጠበቀ ይገኛል። ዛሬ ምሽት ፈረንሳይ ከሞሮኮ ጋር የሚያደርጉት ጨዋታ ዓለም እየጠበቀው ይገኛል። ፈረንሳይ በ16ቱ የጥሎ ማለፍ ጨዋታ ፓራጓይን በክሊያን ምባፔ ብቸኛ የፍጹም ቅጣት ምት ካሸነፈች በኋላ ውድድሩን መቀላቀሏ ይታወሳል። ተጋጣሚዋ ሞሮኮ በበኩሏ በ16 ጥሎ ማለፍ ጨዋታ አዘጋጇን ሀገር ካናዳን ራምረማ 3-0 አሸንፋ ነው በበላይነት ውድድሯን አጠናቃ ይህንን ዙር የተቀላቀለችው። በዓለም ዋንጫ ታሪክ ግማሽ ፍጻሜ በመግባት የመጀመሪያዋ ነች፣ ብቸኛዋ ሀገር ነች ሞሮኮ ከአፍሪካ ተወካዮች ማለት ነው። በድጋሚ ግማሽ ፍጻሜን ለመቀላቀል የምታደርገው ፍልሚያም እጅግ ተጠባቂ ሆኗል። በሞሮኮ በኩል ያለውን ታሪክ ስንመለከት 2022 የኳታር የዓለም ዋንጫ ግማሽ ፍጻሜ መግባቷ የሚታወስ ነው። በወቅቱ በፈረንሳይ 2-0 መሸነፏ አይዘነጋም። ይሄ ሁሌም የሚያመረቀዝባት ቁስሏ ነው። በዘንድሮ የዓለም ዋንጫ 7 ግቦችን በማስቆጠር ለወርቅ ጫማው እየተፋለመ የሚገኘው የፈረንሳዩ ኮከብ ክሊያን ምባፔ በጨዋታው ተጠባቂ ሆኗል። እንዲሁም በዚህኛው የዓለም ዋንጫ 5 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለው ሌላው የፈረንሳዩ ተጫዋች ኦሊሴ በጨዋታው ልዩነት ይፈጥራል ተብሎ ይጠበቃል። 4 ለግብ የሚሆን ኳስ ለቡድን አገራቹ በማመቻቸት ያቀበለው ኢብራሂም ዲያዝ ደግሞ በሞሮኮ በኩል እጅግ ተጠባቂው ተጫዋች ነው። የፈረንሳይና የሞሮኮ አሸናፊዎች በቀጣይ በግማሽ ፍጻሜው ከስፔንና ከቤልጂየም አሸናፊዎች ጋር ይጋጠማሉ። እኛ እንደ አፍሪካዊነታችን ለሞሮኮ ድልን እንመኛለን። ድል መመኘት ብቻም አይደለም። አንዳንድ ቁጥራዊ ጉዳዮችን ስንመለከት ግን የሚያስፈሩ ነገሮች እንዳሉ ያሳያሉ። ለመሆኑ ሞሮኮ ከፈረንሳይ ከዚህ በፊት ምን ያቆራኛቸዋል? ምን የሚያስተሳስራቸው ጉዳይ አለ? እንመለከታለን። እናንተ ግን መገመት ትችላላችሁ። ስንት ለስንት ውድድሩ ይፈጸማል? ሀሳባችሁን ኮሜንት ላይ አስፍሩልን። ወደ ሌሎች ጉዳዮቻችን እናሻግራችሁ። በነገራችን ላይ ሞሮኮና ፈረንሳይ በስፖርቱ ዓለም ብቻ አይደለም የሚታወቁት። ሞሮኮ የበላይነትን ለማረጋገጥ የምታደርገውን ጉዞ የጀመረችው የነጀሰቻት ማለት ይቻላል በ2022 የኳታሩ የዓለም ዋንጫ ውድድር ላይ ነው። አፍሪካን የወከለችው ሞሮኮ በፈረንሳይ መሸነፏ ዘነጋም። ከዚህ በፊት በነበራቸው ግንኙነት ቅኝ ገዢና ተገዢ ናቸው። የቅኝ ግዛት ታሪክን ስንመለከት ሞሮኮ ቀደም ሲል በፈረንሳይ ቅኝ ግዛት ስር ነበረች። ይሄንን ጨዋታም ልዩ ያደርገዋል። የዛሬው ጨዋታ ሞሮኮ ዳግም ነጻነቷን ዳግም የበላይነት ልዕልናዋን የምታሳይበት ውድድር ሆኖ ይጠበቃል። የስዳትና የባህል ውህደታቸውን ስንመለከት በፈረንሳይ ብሔራዊ ቡድን ውስጥ ያሉ በርካታ ተጫዋቾች ትውልዳቸው ከሞሮኮ ነው የወጡት። ለምሳሌ በፈረንሳይ ተወልደው ያደጉ አሰልጣኙ ዋሊድ ገራግሪን ማንሳት እንችላለን።
የእርስ በርስ ግንኙነታቸው ከፍ ያለ ነው። ሌላ ማንሳት የምንችለው በሁለቱ ኮከቦች መካከል ለምሳሌ እንደ አሽሪፍ ሀኪምን ብናነሳ ሀኪም ሞሮኮዋዊ ነው፣ ክሊያን ምባፔ ደግሞ ፈረንሳዊ ነው። ሁለቱም በፒኤስጂ ቤት ያላቸውን ጥምረትና ጓደኝነት ሁለቱ የተጣመሩበት ጨዋታ ምን ያክል ውጤታማ እንደሚሆን የተመለከትነው የቅርብ ጊዜ ትውስታችን ነው። ከብሔራዊ ቡድን ልዩነት ባሻገር የቡድን አጋርነታቸውን በብዙ የሚጠቀስላቸው ብሔራዊ ቡድኖች ናቸው። የአፍሪካ አሰልጣኞችን እውቅና የማስጠት ጉዳይ ስናነሳ ደግሞ የሞሮኮ አሰልጣኝ ዋሊድ ገራግሪ የአውሮፓ ቴክኒክን በመስበር የታወቀ አሰልጣኝ ነው። እንዳለ ውጤታቸውን ያቃል፣ አጨዋወታቸውን ያቃል፣ የነሱን ስነ ልቦና ያቃል። ስለዚህ የሁለቱ ሀገር ውድድር ተጠባቂ እንዲሆን ካደረጓቸው ጉዳዮች መካከል አንዱ ነው። ታሪካዊ ሀገር ናቸው ብለናቸዋል። በታሪክ በተገናኙባቸው ውድድሮች ሁሉ በበላይነት በመፈጸም ፈረንሳይ የቀዳሚነት ስፍራው ላይ ትገኛለች። ፈረንሳይ ሞሮኮን 2-0 በማሸነፍ ነው ከዚህ በፊት የቀዳሚነት ቦታ ላይ የተቀመጠችው። ይሄ ድል የተመዘገበው በኳታሩ የዓለም ዋንጫ የፍጻሜ ውድድር ላይ ነው። ይሄ ለአፍሪካ አስደንጋጭ ቢሆንም ከ4 ዓመት በኋላ የሚደረግ የዓለም ዋንጫ ላይ እንደመሳተፏ ሁሉ ሞሮኮ ታሪክ ትቀለብሳለች ተብሎ ይጠበቃል። የወዳጅነት ጨዋታዎቻቸውን ስንመለከት 2007 በፓሪስ የተደረገ የወዳጅነት ጨዋታ ላይ አቻ ወጥተዋል። 2000 ላይ ፈረንሳይ ሞሮኮን 5-1 በሆነ ሰፊ ውጤት ማሸነፍ ችላለች። 1999 ላይ ፈረንሳይ 1-0 ማሸነፍ ችላለች። 1998 ደግሞ ፈረንሳይ የዓለም ዋንጫ በፊት በሐሰን ሁለተኛው ዋንጫ በሚባልበት ጊዜ 2-2 አቻ ውጤት ይዘው ማጠናቀቅ ችለዋል። ሁለቱ ሀገራት አንዱ ገዢ አንዱ ተገዢ በነበሩበት ጊዜም ጭምር ትልልቅ የሚባሉ ውድድሮችን ማድረግ ችለዋል። የዓለም መልክ ተቀይሯል። የሞሮኮ የአሸናፊነት ታሪክ፣ የፈረንሳይ ብሔራዊ ቡድን ስፖርትን ቀጥቅጦ የመስራትና የማሰራት የአሸናፊነት ስነ ልቦና ከፍ ያለ ደረጃ ላይ ደርሷል። አሁን ከፍ ያሉት ብሔራዊ ቡድኖች ናቸው የሚጋጠሙት። እኚህን ይዘው ዓለም አቀፍ ስምና ዝናን ያተረፉ የቴክኒክ ብቃታቸው ላቅ ያሉ ተጫዋቾችን ይዘው ዛሬ ምሽት 5 ሰዓት ላይ ይፋጠጣሉ። ለመሆኑ እናንተ ግምታችሁን ለማን ትሰጣላችሁ? ማን ያሸንፋል? ሽልማትም ሊኖረን ይችላል። ቀድማችሁ ለገመታችሁና በትክክል ቁጥሮችን ላስቀመጣችሁ መሳተፍ ይቻላል። ሞሮኮ በነገራችን ላይ ከኛ ሀገር ጋርም የሚያስተሳስራት ነገር አለ። በተለይ ከይድነቃቸው ተሰማ ጋር በተያያዘ የይድነቃቸው ተሰማን ስም ኢትዮጵያ ባላከበረችበት ወቅት ሞሮኮዎች ግን አክብረው በዛ በሞሮኮ ዓለም አቀፍ የሆነ ስቴዲየም በማሰራት ይድነቃቸው ተሰማ ሲሉ በኩራት ስሙንም ጭምር ከፍ ያደረጉ ለኛ ሀገር ባለውለታ የሆኑ ናቸው። እግር ኳሳቸውን በምኞት ብቻ አይደለም ያሳደጉት። ትልልቅ የሚባሉ አካዳሚዎችን በመገንባት ዓለም አቀፍ ስቴዲየሞችን በማሳነጽ ለተጫዋቾቻቸው ክብር በመስጠት ነው እዚህ ደረጃ ላይ የደረሱት። እኛ አፍሪካውያን ነን ይላሉ። አንዳንድ ሀገራት ደግሞ እኛን ይወክላሉ ሲሉ ይሞግታሉ። የማንነት ጥያቄ ውስጥ የገባ ሀገር ቢሆንም የአፍሪካን ሰንደቅ ይዘው እስከተጓዙ ድረስ ድል ለሞሮኮ እንላለን። ድል ለሞሮኮ፣ አሸናፊነት ለሞሮኮ ማለት ትችላላችሁ። የፈረንሳይ ደጋፊዎችም በተመሳሳይ ድል ለፈረንሳይ ማለት ትችላላችሁ። የሁለቱን ሀገራት አሁናዊ ስፖርታዊ አቋማቸው እና ከዚህ በፊት ያስመዘገቡ ድሎችን እንመልከት። በነገራችን ላይ የፈረንሳይ ብሔራዊ ቡድን አሁን ላይ በፊፋ ዓለም አቀፍ ደረጃ 3ኛ ደረጃ ላይ ነው የሚገኘው። ከዚህ በፊት 2ኛ ደረጃ ላይ የተቀመጠበት ጊዜም ነበረ። ከዚህ በፊት አንደኛ የነበረው 2022 ላይ በሜይ ወር ላይ አንደኝነት ደረጃ ላይ ይዞ ነበረ። እጅግ የሚገርም ውጤት ያስመዘገበበት ጊዜ ነው ሆኖ የተመዘገበለት ያ ወቅት ማለት ነው። አሁን 3ኛ ደረጃ ላይ
በመቀመጥ ነው የሚገኙት። ይሄ ውድድር ላይ ወርልድ ካፕ ላይ ማለትም ዓለም ዋንጫን በመሳተፍ 17 ጊዜ መሳተፍ ችለዋል። ከ1930 ጀምሮ ማሸነፍ ችለዋል። ታስታውሳላችሁ 2018 እና 1998 ሻምፒዮን ሆነው ያጠናቀቁበት ጊዜ ነው። በአውሮፓ ቻምፒዮንሺፕ ደግሞ 11 ጊዜ ተሳትፎ አላቸው። 1984 እና 2000 ላይ ምርጥ የሚባለውን ውጤት አስመዝግበዋል። ሻምፒዮን መሆን ችለዋል። አፒራንሳቸውን ወይንም ድንቅ እንቅስቃሴያቸውን ስንመለከት ደግሞ ሻምፒዮን የሆኑበት ዓለም ለነሱ ጥሩ ጊዜ እንደነበረ ማንሳት እንችላለን። በኮንፌዴሬሽን ካፕ በተለያዩ ውድድሮች ላይ ማሸነፍ የሚችል ብሔራዊ ቡድንን ገንብተዋል። ተጫዋቾቻቸው እጅግ በጣም አስገራሚ አቋም ካላቸው ተጫዋቾች ተርታ የሚሰለፉ ናቸው። በተለያየ ጊዜ ምርጥ የሚባሉ አሰልጣኞችን መሾም የቻሉ ናቸው። ዲዲየር አሁን እያሰለጠነ ነው የሚገኘው። ክሊያን ምባፔ ደግሞ ገና በወጣትነቱ የካፒቴንነት ወይንም የአምበልነት ስፍራው ላይ እየመራ ይገኛል። ሂጎ ሎሬስ 145 ጨዋታዎችን በማድረግ ጥሩ ተሰላፊ ሆኗል። ክሊያን ምባፔ ገና በልጅነቱ 63 ግቦችን በማስቆጠር የፈረንሳይ ብሔራዊ ቡድን ምርጡ ግብ አስቆጣሪ የመሆን እድሉን አግኝቷል። ተጋጣሚዎቻቸውን ሁሉ በመርታት በበላይነት ውድድሮችን በመፈጸም የሚታወቁ ለዚህኛው የዓለም ዋንጫውን ያነሳለው ተብለው ከሚጠበቁ ብሔራዊ ቡድኖች መካከል የፈረንሳይ ብሔራዊ ቡድን አንዱ ነው። እነማንን ታስታውሳላችሁ? ከዚህ በፊት ከነበሩ የብሔራዊ ቡድን ተጫዋቾች ወርቃማ የሚባል ዘመናቸው ላይ ወርቃማ የሚባሉ ተጫዋቾችን ማሰለፍ ችለዋል። እነ ዚነዲን ዚዳን ማንሳት እንችላለን። ቴሪ ዳንኤል ኦንሪን ማንሳት እንችላለን። የፈረንሳይ ብሔራዊ ቡድን ምርጦቹ አጥቂዎች፣ ምርጡ ተሰላፊዎች ናቸው። የትኛውን የዓለም ዋንጫ የትኛውን የፈረንሳይ ብሔራዊ ቡድንን በምርጥነት ታነሳላችሁ? ሀሳባችሁን አስፍሩልን። እኛ ኮሜንት ላይ እንጠብቃችኋለን። ወደ ሞሮኮ ብሔራዊ ቡድን እናመራለን። የምርጦቹን የአፍሪካዎቹን ቲም እንቃኛለን። የሞሮኮ ብሔራዊ ቡድን በነገራችን ላይ በአፍሪካ ውስጥ ካሉ ጠንካራ ብሔራዊ ቡድኖች መካከል ናቸው። በአሽሪፍ ሀኪም ነው አሁን ላይ ብሔራዊ ቡድኑ እየተመራ የሚገኘው። መሐመድ ደግሞ የቡድኑ አሰልጣኝ ሆኖ ይሰለፋል። በነገራችን ላይ ምርጡን ደረጃ ይዘዋል። 7ኛ ደረጃ ላይ ተቀምጠዋል የሞሮኮ ብሔራዊ ቡድን። በነገራችን ላይ ኢንተርናሽናል ደረጃን የያዙበት 1957 ውድድራቸው የመጀመሪያ ሆኖ ተመዝግቦላቸዋል። በሚገርም አቋም ላይ የሚገኙ ናቸው። በነገራችን ላይ ወርልድ ካፕ ላይ 4ኛ ሆነው የፈጸሙበት የ2022 የዓለም ዋንጫ ውድድር ተጠቃሽ ነው። የመጀመሪያ ምርጡ ፐርፎርማንስ ወይንም ተሳታፊነታቸው 1970 ላይ ያስመዘገቡት ሆኖ ተቀምጧል። በአረብ ካፕ በነገራችን ላይ 5 ጊዜ መሳተፍ ችለዋል። 2012 ደግሞ ሻምፒዮን መሆን ችሏል። በአፍሪካ ናሽናል ካፕስ ደግሞ 5 ጊዜ መሳተፍ የቻሉ ናቸው። 2018፣ 2022፣ 2024 ደግሞ ሻምፒዮን የሆኑባቸው የውድድር አመቶች እንደሆኑ ይታወቃል። ሞሮኮ ብሔራዊ ቡድን አሁን አፍሪካ አለኝ ከምትላቸው ከምትመካባቸው ውጤትንም ከምትጠብቅባቸው ብሔራዊ ቡድኖች መካከል ተጠባቂዎቹ መሆን ችለዋል። ዛሬ ምሽት ከምሽቱ 5 ሰዓት ጀምሮ ነው ይሄ ውድድር የሚደረገው። ትልልቅ የሚባሉ የመገናኛ ብዙሃንም ጭምር ለዚህ ውድድር፣ ለዚህ ግጥሚያ፣ ለዚህ ፍጥጫ ልዩ ትኩረት ሰጥተውታል። እኛም ይሄንን በማስመልከት መረጃዎችን አጋርተናችኋል። ድል ለሞሮኮ እንላለን። እናንተም አሸናፊ ማን ይሆናል የሚለውን ግምት እየገመታችሁ መቆየት ትችላላችሁ። የውድድሩን ከተመለከተን በኋላ በውጤት እንገናኛለን። መልካም ጊዜ።